የሰው ህይወት የሰው ትዳር እየበጠበጣችሁ ሰኞ 2 ሰዓት ላይ ፖሊስ ጣቢያ ተፈለጋላችሁ ከፖሊስ ጣቢያ ወጣ መጥሪያ ነው አንበቡት የሰው ትዳር መበጥበጥ እኮ እዚህ ጋር የትኛው እንደሚያስቀጣ ታውቅም እንዴ በህግ ያስቀጣችኋል ይሄን ወረቀት አለ መቀበላችሁ ሰላማዊ ትዳር እንደሚያስቀጣ ታውቁም ገብቶ መበጥበጥን ንገረኝ እንደዚህ እኮ ሀገር ያወቀው ጻይ ሞቀው ነው ምንድነው ብርኬ ወደ ኋላ ወደም ተሸፋፍነው ከፖሊስ ጣቢያ መጥሪያ ወጥቶላችኋል ከፖሊስ ጣቢያ ማለት ነው ይሁን መጥሪያ እየሰማኝ ነው አይደል መጥሪያው ሰኞ 2 ሰዓት ላይ ነው የምትቀርቡት እየሰማኝ ነው አይደል ህግ ይዳኛችኋል ህግ ይዳኛችኋል ህግ ይዳኛችኋል አንዴ ሰማኝ እየሰማኝ ነው ህግ ይዳኛል ይሄ መጥሪያ ነው እንዴት ነው እንደለኛ ደም እኔ በመጀመሪያ በስነ ስርዓት እናወራና ነገሮችን ማስተካከልበት መንገድ እንፈልግ ብለናቸዋል ያን ነገር እንደ ጓደኛ ወርተናቸዋል አይደል ሰኞ 2 ሰዓት ላይ መጥሪያ ሰጥቷቸዋል ይዛችሁ እንዴ እንዲሆን አልፈለግንም ነበር ግን እናንተ እንትን ካሜራ ያዛችሁት አሁን ማስረጃ ሆኖ ለናንተ አይ እሱ ነግፊት ታወራዋል ነበር ፍርድ ቤት ጋር ታወራዋል ነው የፍርድ ቤት ወረቀት ነው እየሰማኝ ነው አይደል የፍርድ ቤት ትዳሩን የበጠበጥኩበት ልጅ ወደ ተሰሰኝ እናንተ ምንም ማለት አንተ ይኸውልህ የምትቀበል ሆነ ተቀበል በቃ ወይኔ ማርያም ተቀበሉኝ መቀበሉ ተቀበሉ ሁሉ ነገር ግዳኛው ብለን ፖሊስ ጣቢያ ድረስ ሄደን የሁለቱንም ስም አውጥተን መጥሪያ ይዘን ወጥተናል የብሩኬንም የአቤልን ስም አስገብተን ፖሊስ ጣቢያ ሄደን መጥሪያ ይዘን ወጥተናል ቤተሰቦች ሌላ ምንም አማራጭ የለንም እየተገናኘን የምታዩት ነገር አለ ሌላ ጸብ ነው ግን ተፈጠረ ህግ ደግሞ ሲዳኛ እና ያለን እኛስ አይ እኔ ህግ በላይ ደግሞ ምንም እንዲቀጣቸው ወይም ህግ ሌላ ነገር እንዲያረጋቸው አይደለም እቺ ወይም እንዲታሰሩ አይደለም ግን ህግ እስቲ ማስተማርና ማስኬድ እነሱን ማረም ከቻለ ያርምልና ድጋሚ እሷን ከአብርሃም ጋር የማቀራረብ ስራ መስራት ማለት ምን ማለት ነው ያ ነገር በጣም አናዱኝ እንደ ጓደኝነት ዝም ብለን ነበር እስከዛሬ ግን አሁን አልቻንም ለነሱ መጥሪያ ከፖሊስ ጣቢያ አስወጥተን ይዘንላቸው መተናል አሁን ሰነግራችሁ ይሄ ማቆም አለባቸው እንደ ጓደኝነት አዝናለሁ ግን በጣም ስላበዙትና ከመጠን በላይ ስለሆነ ነው እኛም ዝም እስካሁን ታግሰን ነበር በጣም ብዙ ነገሮችን አድርገው ታግሰን ነበር እናም የተመለሱ አይነት ነገር ነበር የመሰለን ግን ድጋሚ ሄርሜላን ይዞ መምጣት አሁን ድጋሚ አብርሃምና ሩታ ህይወት ላይ ማስገባት ማለት ይሄ ከባድ ነው በጣም ቤተሰብ በጣም ከምንም በላይ ከባድ ነው ሰላም ወደ የተከበራችሁ ኛ ቤተሰቦች እንዴናችሁ አለ ደህና ነን ቤተሰቦች በጥሩ ነገር ነው ዛሬ መጣ ነው ማለት በጥሩ ስላችሁ ደስ ብሎን አብርሃም ሩታም አሁን ብቻቸውን እየወረቁ ምናምን ተንገበገቡ ሰላም ቤተሰብ እንዴናችሁ ሰላም ናችሁ አዎ እናቃለን ቆይተናል በዚህ ጉዳይ ከመጣን አንዳንድ ነገሮች እየተስተካከሉ ስላሉ ነው እንዴናችሁ ሰላም ናችሁ ቆይታ ሁሉ ነገር አማን አለንኛ ቡቼ ያው እንግዲህ ዛሬ የመጣንበት ምክንያት ቤተሰብ ያው እንደምታዩት አብርሃምና ሩታ ያላቸው ነገር ደስ ይላል ሄርሜላም ከነሱ ህይወት ተነቅላ ወጣለች ያው እኛ የአብርሃምና የሩታ ህይወት ስለሆነ አይደለም ባይዘው ስለሆነ ብቻ ማንኛውም ሰው ሲነካ ማንኛውም ሰው ትዳር ሲበጠበጥ ሁሉ ነገር ይደብራልና በጣም ሌላም አለ በቃ እንደዚህ ትዳር ውስጥ ሲገባ ገብተን እንትን ልንል እንችላለን ማለት የሚበጠበጥ ሰው ሲመጣ ወይ ነገር ሲያደር ሲና አብርሃም ብቻ ስለሆኑ አይደለም የማንንም ሰው ትዳር ሲበጠበጥ እኛ ደስ አይለንም እና ቤተሰብ ዛሬ አንድ የመጣንበት ጉዳይ አንደኛ አብርሃምና ሩታ ሄርሜላ ከሄደች በኋላ በቃ አሪፍ ላይ ናቸው እየቦረቁ ነው ደስ ይላል ከልጃቸው ጋር ያለው ነገር ለልጃቸው ያላቸው እንትን ስሜት ለሲጓጓው ራሱ አላየም አብርሃም ራሱ ሲጓጓ ልጁን ለማየት አሳይ ምናምን ነገር ያለው ድባብ ደስ ይላል በቃ ይሄ ነገር ደስ የሚለው ከነ ሩታ ቤት አልጠፋም ብለዋል ያናክን ልጁ የናፍቀው ምናምን ልጁን እስከሚያይ ድረስ በቃ በጣም ልጁን አሳይኝ ያለ ነበር ትላንት ራሱ አብርሃም ያናክል ነው በቃ ይሄን ፍቅር ነው እኛ የምንፈልገው መታረግ የምንፈልገው ይሄንን ፍቅር ነው ቤተሰቦች እንደዚህ አይነት ፍቅር እንዲዘልቅ አብሮ እንዲኖር እንደዚህ አይነት ነገር ነው የምንፈልገው እንጂ ይሄ ማንንም እየመጣ አፉን የሚከፍትበት ምናምን ነገር እንደዛ እንዲሆን ስለማንፈልግ ነው ብዙ ጊዜ ብዙ ነገር የደረሰብንም ለነሱም ብለን ብዙ ነገር ሆነናል ግን ማንኛውም ሰው እነሱ አብርሃም ሩታ ብቻ ስለሆኑ ብቻ ሳይሆን ማንኛውም ሰው እንደዚህ አይነት ነገር ሲፈጠርበት ደስ አይለንም ማርያምን ደስ ስለማይለን እና ቤተሰቦች በጣም ነው ደስ ያለኝ በጣም ከሚገባው በላይ ደስ ነው ያለኝ እና ምን እንዳለ ታውቃለህ ቡቼ ያው እንደምታዩትም አሁን ላይ ሩታ ሄርሜላ ከአብርሃም ለመራቅ ወሰናለች አሁን ላይ ከአብርሃም ጋር ለማቆም ወሰናለች ያንን ውሳኔዋን እንትን በማለት ሩታን በጣም ደስተኛ ነች ካሁን በኋላ ሩታ ወደ አብርሃም ላትመለስ የምትችልበት ምንም አይነት ምክንያት የለም ሩታ የምትመለስበት መንገዶች እያንዳንዳቸው እየተስተካከሉ ነው
እና ደስ እንዲላችሁ ነው ለእናንተም ለነገራችሁ የመጣ ነው። አሁን ላይ ፈጣሪ ያው እኛ ብንለፋ ምንም ብናረግ ይዋሉ ነገር ታወረብል ራሷ በራሷ ነቅሎ የሚያስወጣ ነገር መጥቶ ራሷ ልትወጣ ሞክራለች። እንግዲህ ኤርሜላ በራሷ ሐሳብ እንደዚህ በማድረጓ የምር ከልብ እናመሰግናለን። ማመስገን አይገባም ማለት እንደም ተመሰግናለሁ። አይ አይደለም መጀመሪያም ስተት ነገር ነበር እየሰራች የነበረው። በቃ ከስተቷ መማሯ ለሌላም ሰው መማሪያ ትሆናለች። ደጋሚ እንደዚህ ነገር እንዳይፈጠር ማለት ነው። ግን ሰው ያጠፋል ነው ይሄን አክል ሰው ደግሞ እንደዚህ በእንደዚህ አይነት ደረጃ የሚያጠፋል ብዬ አላስብም። እሷ እኮ በጣም ጋጥ ወጥ የሆነ ነገር ነው። አጠፋፋው ራሱ በጣም ይጨንቃል። እና ወደ ዋናው ነገር ስመጣላችሁ ያን ሁሉ ነገር ሆኖ ሳለ አብርሃምና ሩታ አሁን ላይ አሪፍ ነገር ላይ ናቸው። ከልጃቸው ጋር ነው የሚያሳልፉት። ብዙ ነገር እየተፈጠረ ነው። ከልጃቸው ጋር ብዙ ነገር እያደረጉ ነው። እናንተ ሚዲያ ላይ ከምታዩት የበለጠ ሌላ ነገሮች ብዙ ነገሮች እየተፈጠሩ ነው ያሉትና ያ ነገር ተፈጥሮ ባለበት ሁኔታ ውስጥ ብሩክና አቤል እስከዛሬ እኛ ስንታገሳቸው እስከዛሬ ሌላ ነገሮች ላለመግባት በህግ ደረጃ ትልቅ ነገር ላለማድረግ አስበን ያደረግነው ጓደኛሞች ስለሆነ ነው። ሩታም እነሱን ሌላ ነገር ላለማድረግ ያሰበችበት ምክንያት የአብርሃም ጓደኞች ስለሆኑ ነው እንጂ እንደሰሩት ጥፋት ሌላ ነገር ብዙ ነገር ማድረግ ይቻል ነበርና ግን አና ፖይንቱ ላይ ስመጣላችሁ አቤልና ብሩክ አሁን ላይ ምን ያደረጉ ነው? ሄርሜላ ለምን ከህይወቷ ወጣች ማለት ሄርሜላ እኮ ጥፋት የለብሽም እያሉ ሄርሜላን ድጋሚ መመለስ ነገር እያሰቡ ነው ያሉት። ሄርሜላን እያገኙት ነው። አንቺ ጥፋት የለብሽም አንቺ እኮ አብርሃም ጠቀምሽው በተጎዳበት ሰዓት ምናምን እሱን ነገር እኛ ያረጋግጥንበት ነገር አለ። በሰዓትም ከሄርሜላ ጋር እየዋሉ ያሉበት መንገድ አለና ያንን ነገር ስናይ አሁን ላይ በራሷ ፍቃድ የወጣች ልጅ በፊት እሺ የሷ ፍላጎት ነው ተብሎ ነው ሲያግዟትም የነበረው። አሁን ላይ በራሷ ፍቃድ ወጣ ድጋሚ እሷን ከአብርሃም ጋር የማቀራረብ ስራ መስራት ማለት ምን ማለት ነው? ያ ነገር በጣም አናዱኝ። እንደ ጓደኝነት ዝም ብለን ነበር እስከዛሬ፣ ግን አሁን አልቻንም። ለነሱ መጥሪያ ከፖሊስ ጣቢያ አስወጥተን ይዘንላቸው መተናል። አሁን ሰነግራችሁ ይሄ ማቆም አለባቸው። እንደ ጓደኝነት አዝናለሁ፣ ግን በጣም ስላበዙትና ከመጠን በላይ ስለሆነ ነው። እኛም ዝም እስካሁን ታግሰን ነበር። በጣም ብዙ ነገሮችን አድርገው ታግሰን ነበር። እናም የተመለሱ አይነት ነገር ነበር የመሰለን። ግን ድጋሚ ሄርሜላን ይዞ መምጣት አሁን ድጋሚ አብርሃምና ሩታ ህይወት ላይ ማስገባት ማለት ይሄ ከባድ ነው። በጣም ቤተሰብ በጣም ከምንም በላይ ከባድ ነው። ስለዚህ በእንደዚህ አይነት መንገድ ደግሞ ዝም ብለን አሁንም መጣላቱ ምናም ነገር ከሚሆን ብለን ሁሉም ነገር እግዳኛው ብለን ፖሊስ ጣቢያ ድረስ ሄደን የሁለቱንም ስም አውጥተን መጥሪያ ይዘን ወጥተናል። የብሩኬንም የአቤልንም ስም አስገብተን ፖሊስ ጣቢያ ሄደን መጥሪያ ይዘን ወጥተናል። ቤተሰቦች ሌላ ምንም አማራጭ የለንም። እየተገናኘን የምታዩት ነገር አለ። ሌላ ጸብ ነው ግን የተፈጠረው። ህግ ደግሞ ሲዳኛ እናያለን። እኛስ እኔ ህግ በላይ ደግሞ ምንም እንዲቀጣቸው ወይም ህግ ሌላ ነገር እንዲያረጋቸው አይደለም ቡቺ ወይም እንዲታሰሩ አይደለም። ግን ህግ እስቲ ማስተማርና ማስኬድ እነሱን ማረም ከቻለ ያርምልና እኔ ወደ ድሮአቸው እንዲመለሱ ነው መፈልገው። ወደ ድሮ ማንነታቸው ተመልሰን በሰላማዊ የሆነ ነገር አብረን በፍቅር እንድንኖር ነው ፈልገው። ግን አይምሮአቸውም እንትናቸውም እየሰራ ስላልሆነ እስቲ ህግ ማስተካከል የሚችለው ነገር ካለ ይሁን አክል ቀንም ታስረውም ቢሆን እንትን ይበሉ ማለት በቃ ጓደኞቻችን ናቸው። እኛ ከልባችን ነው የምንወዳቸው። በነገራችን ላይ ብሩክንም አቤልንም በጣም የምንወዳቸው ጓደኞቻችን ናቸው። ከዚህ በፊት ያሳለፍነውንም ታውቃላችሁ። ግን እንዲስተካከሉ ስለምንፈልግ ነው። ለነሱ መጥፎ ነገር አስበን አይደለም። አሁን ያሉበት ነገር ልክ ስላልሆነ እንደምታዩት ነው እናንተም እና ቡቺ እና እንዲማሩና ከዚህ በኋላ ይሄን ነገር ማያደርጉ ከሆነ መጥሪያውን ማንሰጣቸው አናሳያቸው። ግን እኛም ፈልገው በቃ ይሄን ነገር እንዲያቆሙና ያለበለዚያ መጥሪያውን ሰጥተን ሌላ እንዴት ነው? ሰላም ናማን በሰላም ነው የተፈለጋችሁ? በሰላም ነው የተፈለጋችሁ? አዎ ሰላም ነው። ሁሌ ጸብ እኮ አይኖርም። አቤል ተረጋጋ። አይ ተረጋጋ ሳይሆን እናንተ ነገር በላይቭ ላይም እንዳስፈራራችሁ ነው። ያው በብዙ ነገር እንዳስፈራራችሁ ነው። ቴክስትም ደግሞ በአንዳንድም ቴክስት ደግሞ እየላካችሁልን ነው። ምንድነው እናንተ ማለት ትልልቅ ሰዎች ናችሁ? ህፃን አይደላችሁም? አቤል ተረጋጋ። መጀመሪያ እኛ ለምን መተን እያወራን እንደሆነ መጀመሪያ እሱ ነገር ከመናገር በፊት ማለት ነው የሆነ ነገር ጠባሳ ስላረጋችሁብኝ ብዙ ጠባሳ አርጋችሁብኛል። እኔ ለብዙ ነገር ትቼላችኋለሁ። ከእናንተ ጋር መጣላትም መቀያየምም አልፈልግም። ከዚህ በፊትም እንተዋወቃለን እንግባባለን። ግን ደግሞ እንደዛ ተባብለን ጨርሰን ከዛ በአዲስ ብዙ ነገር እያረጋችሁ እንደሆነ አውቃለሁ።
ለብዙም ሰው ብዙ ነገር እያወራችሁ እንደሆነ አውቃለሁ። እዩ እንደማንተዋወቃን አንድ ነገር ስነግር እኛ ይኸውልህ ምንም የምናወራው እንትን የምንለውም ነገር የለም። እኛ ወረኛ አይደለንም። እኔም ወረኛ አይደለም ታውቀኛለህ። ማድረግና መናገር ከፈለኩ በፊት ለፊት ነው የምነግርህ። ቴክስት ልክ ይላልው አይደል እንድትስተካከል ነው። እኔ ነኝ ራሴ ነኝ የላኩልህ። በሰው ቴክስት እኮ በሰው ስልክ ምን ያስፈልጋል? በሰው ስልክ አላኩልህ። እኔ በራሴ ስልክ በሰው ስልክ የላከልህ ሌላ ሰው ሊሆን ይችላል። እኔ በሰው ልልክልህ አልችልም። አቤት መናገር ያለብኝ በፊት ለፊት እኮ እናገራለሁ። ካሜራ ደቅኝ አይ እንደመጣ ወደ ጸብ ወይ ወደ ሌላ ነገር ለመናገር ባትሸኩል አሪፍ ነበር። ሳልቺሶን የተሆነው ነገር ነው ይሄ ነገር ሲጀመር ማለት በጣም ሳልቺሶን የተሆነው ነገር ነው። አንዴ ጸብ ምናምን ሳልቺሶናል ያ ነገር ማለት እና አሁን ሌላ ነገር ወይ እዚህ ጋር ልንጨቃጨቅ ወይ ከእናንተ ጋር ሌላ ነገር ውስጥ ልንገባ አይደለም። በቃ አሁን ወደ ጉዳይ ስገባ ማለት ነው ለምንድን ነው የጠራችሁኝ? ልታሉ ነው ስላላችሁኝ ነው። እኛ ከእናንተ ጋር የመጣላትም እንትኔ ማለትም ሞራሉም የለንም ምንም የለንም። ከዚህ በፊትም ስላጠፋችሁ ነው የጣላ ነው እንጂ የጸማፈሱ የሌላ ነገር አይደለም ማለት አሁን በተረጋጋ ነገርናችሁን ቢስትሮ ነው ሌላ ነገር ስለገባ ነው አስጨንቃችሁ የጠራችሁበት ምክንያት ብቻ ነገርኝ። ከኔ ምንም እኮ ስለመጣችሁ እግዚአብሔር ያክብርልን። በተረጋጋ መንፈስ ነው ማውራት የምፈልገው ማለት ነው። አሁን ላይ ይሄን ነገር መነግራችሁ በዚህ ሰዓት አብርሃምና ሩታ ያሉበትን ነገር ታውቃላችሁ አይደል? ደስ ይላል። በጣም የተገናኙ ነው። ልጃቸውን በፍቅር እያወሩ እየተገናኙ እንትን እያሉ ነውና ያ ነገር ደግሞ የሆነው ሄርሜላ ከወጣች በኋላ ነው። ሄርሜላ ራሷን ከአብርሃም ስታገል እንደዚህ አይነት አግለላለች እና ያን ነገር አግለላ ባለችበት ሁኔታ ውስጥ እናንተ ደስተኛ ናችሁ አይደላችሁ? ይሄን ጥያቄ ነው መጀመሪያ እንጠይቃችሁ። ሌላ ነገር አለ መጀመሪያ ደስተኛ ናችሁ አይደላችሁ? ሄርሜላና አብርሃም እንደዚህ በመሆናቸው ደስተኛ ነን ምን ብንለ ደስተኛንም አይደለንም ብንለ ምንም የሚለወጥ ነገር የለም። በእናንተ አይንም በሌላ ሰው አይንም አይኛ ምን ጠይቃችሁ ነገር ሳይሆን ከዛ በኋላ ይሄን ብቻ እንድትመልሱልን ባልመልስልም አይጠቅምም። እሺ ተዋት መልስልኝ። አሁን እኔ ጥያቄ ልጠይቃለሁ። እኔ መምህር እኮ አይደለም። ይሄን ጥያቄ የጠየቅኩ ከጀርባው ምን እያደረጋችሁ እንዳላችሁ ያው የሰማሁትም ያየሁትም ነገር ስለሆነ ነው። ሄርሜላን እናንተ ለመመለስ እያሰባችሁ ሄርሜላ ምን አጠፋችሁ ነገር የለም ለምሮ ከአብርሃም ምትርቂው እያላችሁ ሄርሜላ ጋር እየሄዳችሁ ለመመለስ እያሰባችሁ ነው። ይሄንን ነገር ታቆማላችሁ ወይስ ሌላ እርምጃ ነው የሚገባው? አሁን እንደዚህ በክብር እያወራናችሁ በጣም ላስፈራራችሁ አይደለም። አይ ይሄን ነገር ታቆማላችሁ አታቆሙም? በቃ በጣም ያስጠላል። በዛውንስ በጣም ወጥረገጣችሁ። እናንተ ማን ናችሁና ነው እናንተ እኛን ማንም ነን? እሺ ቡቼ ነኝ። እሺ ቡቼ ቡቼ በሰፈር እንደፈለግኩን ይኸውልህ እኔ አሁን ይኸውልህ አቤት ስለ ሰፈር እንደዚህ በትግስት የማወራ ይኸውልህ ነገር ነው እየተናገርክ ያለው ገብቷል። ቡቼ ነኝ። እሺ ቡቼ ነኝ ችግር የለም። ሰፈር ላይ እንደፈለግክ ቡቼ መሆን ይችላል። ለምህም ከዚህ በፊት እናውቀዋለን። አዲስ አልሆነብንም ገብቷል። ቡቼኛው እንትን አቤልኛ ውሻ አይደለም በሰፈራችን። አንተ ሰፈር ሜጂ ቢሆን ካጠፋ ሂጅ አስጠነቅቃለሁ። ብዙ ጊዜ ይኸውልህ እየሰማኝ ነው። ሰፈራ ካባ ማን ይባላል መሰለህ? ቡቼ ወይ ደግሞ ቡቸራ ይባላል። ኖ ይባልም አይባልም ነው ያገባኝ። ብሩክ ግን ስምህን አይደለም እኛ የምንፈልገው። አሁን እንሰዳደብ አይደለም። ታቆማላችሁ አታቆሙም? ይኸውልህ ማስጠንቀቂያ ነው ነገር ነው። ብናቆምም ባናቆምም ስተትም እየሰራን ካልሆነ ስተትም እንስራም ባንሰራም ምን እሺ እናንተ ጋር ምን የሚቀይረው ነገር አለ? ማናችሁ እናንተ? እኔ ግርም የሚለኝ ነገር የራሳችሁ ህይወት እንደዚህ ትቆጣጣራላችሁ። ለሰው ህይወት አንተ ራስህን ህይወት አትኖርም ወይ? ለሰው ልጅ ህይወት እኔ ራስህን ህይወት የራሴ ህይወት ቆይ እንደማመጥ እንዴት ካልተደማመጥ እንዴት እንግባባለን? እሺ አውራስ እኔ እስኪ ሰው ህይወት ላይ ምን ሳረግ አየኸኝ ንገረኝ። አንተ ግን ስለ ሰው ህይወት እየተቆረቆርክ ይመስል እያስመሰልክ ነው። ልወደድ ባይ እየሆናችሁ ነው ከመጀመሪያው ጀምሮ እስካሁን ድረስ ማለት ነው። ምንም ወደድ ባይ አይደለም። አንድ ነገር ልንገርህ፣ ሰው ቼክ እያረጋችሁ አይደለም። አንድ ነገር ልንገርህ፣ እኔ ሩታም ስታጠፋ ሩታን ተናግሬ ያውቃለሁ። ሄደ እሷን ተናግሬ ያውቃለሁ። ግን እኔ ሳጠፋ አንተ አባቴ አይደለህም ወይ ደግሞ ሌላ ሰው አይደለም። እኔ ህይወት ላይ ቦታ ያለ ሰው አይደለም። ጓደኛዬ ስለነበርክ ነው የምናገረው። ጓደኛዬ ግን አይደለንም። እኔ እናንተ በብዙ ተገናኝተናል እኮ ተገናኝተናል፣ ተጣልተናል። አረ ግን ደግሞ ግን አሁንም እኔን የመቆጣት መፍት የለህም። እኔን የመቆጣጠር መፍት የለህም። እውነት እንነጋገር ከተባለ እሱም የመቆጣጠር መፍት የለኝም። ግን ስትሄድ መጥፎ መንገድ ስትሄድ ግን ማስቆም ግን እፈልጋለሁ። ሌላ ሰው መጥፎ ማረግበት ሰው ተናገረው ሂድና እኔን አይደለም መናገር የምችለው። እኔ መጥፎ ነገር እያደረኩ ነው። አንተ አብርሃም ጓደኛ ነህ። አብረው ያለውስ አንተ ነህ። አንተ መናገር ላትችል ትችላለህ በይሳት ሩታ ምክንያቱም የባሏ ጓደኛ ነህ። እሷ መናገር የምትችለው ባሏን ብቻ ነው። እስከፈለገ ይኸውልህ እሷም ይሁን ማንንም ሰው ይሁን ተናግሮኝ እኔ ምስተካከልና አይነት ሰው አይደለም። በራሴ መንገድ እኔ ሁሉ ነገር ማቅ ሰው ነኝ። ገብቷል? አንተም ተናገርከኝ ሌላ ሰውም ተናገረኝ። እኔ ምስተካከልና አይነት ሰው አይደለም። እኔ ራሴን አውቃለሁ። ጥሩም አደረኩ መጥፎም አደረኩ እናንተ
መጥፎ ነገር ከማሰብ ውጪ ወደ ኋላ አትሉም ይሄንን ነው የተረዳሁት ገብቷል አቤላ ምንድነው እንደዚህ የሚወጣጠር ምንድነው ነው መወጣጠር አይደለም ትክክለኛ ነገር ነው በጣም አንተ ማን ታግሰን እያወራ ነው በትክክል እያወራ ነው በትክክል መልስልኝ አሁን ሌላ ነገር ውስጥ ከመግባታችን በፊት አንድ ጥያቄ ልጠይቅህ አንተ ስለ ሩታና ስለ አብርሽ የተቆረቆርኩ ህይወት ለራስ ተቆርቆራል አትቆረቆርኩም ራሳችሁ ራሱ ህይወት እንደዚህ አልተቆረቆራችሁ ምን ታውቃለህ ስለ ራሴ ህይወት ምን ሆኖ ነው እኔ ወጃጀው ነው የራሴ ስለ ራሴ ህይወትማ በሶሊ ጉዳይ ያሳይቻለሁ እንዴት እንደመቆረቆር እኔ ሶሊን አክብሬያት እንጂ አይ በራሴ ጊዜ እንዴት እንደሚሄድ ያሳይቻለሁ እኔ ራሴን ጥዬ ለሰው ዝም ብዬ ከመሬት ተነስቼ እንትን ምን አይደለም እሺ ራሴ ምን ሆኖ ህይወት ነው አሁን የጠራናችሁ ዋናው ታርጌት ይኸውልህ ብሩክ እየሰማኝ ነው የጠራናችሁ ምክንያት ዋናው ምንድነው አሁንም ቢሆን ከኤርሜላ ጋር እሱ ለማስገባት ቤት ድረስ ምናምን በቃ ይሄ ነገር ያደረጋችሁ ነው አሁንም ለማገናኘት እየሞከራችሁ ቀይትም ትኑ አትሩ በቃ ያደረጋችሁ ነው በቃ ማታውቁትን ነገር ለምን እንደምቀባጥ ይሄውልህ እየሰማኝ ለማድረግ ይሄን ነገር አቁሙ እየተገናኛችሁ እንደሆነ አውቃለሁ አሁን ከአብርሃም ጋር ከተለያየች ከሷ ጋር እንደፈለጋችሁ መሆን ትችላላችሁ ከአብርሃም ከተለያየች በኋላ ከናንተ ጋር የተገናኘች እንደሆነ አውቃለሁ ቤቱ ሰላም አግኝቷል አሁንሽ ግዴታ እኔ የሩታ መልእክት ነው ወይ ሩታ አንተ ነው ብዬ መጥቼ ማውራት ቤቱ ሰላም አግኝቷል አንተ እኮ ልከኸኝ አይደለም ያገኘኋት ወይ ደግሞ አንተ አታገኛት ብለኸኝ አይደለም ያገኘኋት ፈልጌ ነው በቃ ስራታችሁ ነው ያዘው ሄርሜላን አይደል ያገኘኋት እኔ አንተ ነው ታገኛታለሁ እንዴ አላገኛት በቃ ሄርሜላን ያገኘሁት መብቴ ነው እኮ ሄርሜላን ያገኘሃት አይባልም ሄርሜላ እኮ ነች አይደል ምን ሌላ ክፉ ሰው ምናምን እንደምታረጋግጥ ራሷ በፍቃዷ የወጣች እንጂ አሁን እናንተ ለመመለስ ምን ነው ታስቡ አሁን የለም በሰው ህይወት እኔ መጨቃጨቅ አልፈልግም እኔ ራሴን ጠንቅቄ አውቃለሁ ልጨቃጨቅ አይደለም አንዴ ልንገር ልጨቃጨቅ አይደለም በሰላማዊ መንገድ ላወራ ሞክሬያለሁ ደስተኛ ነው ወይ በነሩታና በአብርሃም ጉዳይ ደስተኛ ነህ አሁን ባሉበት አዎ ብለኛል ደስተኛ ከሆንክ ሄርሜላን ድጋሚ ወደነሱ ማምጣቱና እኔ ደስተኛ ነኝ ይኸውልህ ደስተኛ ነኝ ብልህም ባልልህም አንተ ጋር ምንም የሚለውጠው ነገር የለም እያልኩ ነው ሁለታችሁም ጋር ለዚህ በሰላም እኮ ነው እየወራ ያለው እኮ በሰላም ነው እኮ አንተ ጋር ምንም የሚለውጠው ነገር የለም አለ እኔ ጋር የሚለውጠው ነገር እኔ በእነሱ ህይወት ደስተኛ ልሁን አዘንተኛ ልሁን የሚለውጠው ነገር አለ አዩ አንተ ጋር እናንተ ጋር የሚለውጠው ነገር አለ ደስተኛ እንድትሆን ነው ፈልገው ማን ጨምርልህ የሚቀንስልህ ደስተኛ እንድትሆን ጥሩ ሰው እንድትሆን ስለምፈልግ አሁን እኔ ጥሩ ሰው ነኝ ለራሴ ጥሩ ሰው እንድትሆን ለፈጣሪ ጥሩ ሰው ደግሞ ይሄን ነገር ደስተኛ ልትሆን ይገባል አብርሃም ሩታም አብርሃም ያሁን ያሉበት ነገር ማለት ያለ በለዛ ግን ዋጋ ያስከፍላል አንተ በጣም ዋጋ ያስከፍላል ብዙ ከዚህ በፊትም ብዙ ነገር ብለኸኝ ምንም ነገር የተፈጠረብኝ ነገር አሁን ግን እኔ መሄድ ባለብን መንገድ አሁን እናሳያለን ግን አሁን የመጨረሻ እድል ነው የምንሰጣችሁ ደስተኛ ናችሁ አይደላችሁ ያስፈራራን እኮ አይደለም አሁን ለዚህ ነው ደስተኛ ናችሁ አይደላችሁ ለዚህ ነው የጠራን በአብርሃምና በሩታ አሁን በሚያደርጉት ነገር ደስተኛ ናችሁ አይደላችሁ አያገባህም እኔ ደስተኛ ነው አልሁን የሚያገባ የሚመለከቱ ጉዳይ አይደለም ያ በቃ አሁን ለምን አይመለከተንም ማለት ነው ሁለታችሁ የሚመለከታችሁ ደስተኛ አልሁን እሱ የኔ ስሜት ነው አያገባህም አንተም እሱም በኔ ደስተኛ አሉን አንተ ምን አግብቶ ነው ሄርሜላን ከአብርሃም ጋር የምታረገው ደስተኛ መሆን አንተ ምን አግብቶ ነው እንዴት ለአብርሃም ሄርሜላና አብርሃምን የምታገናኛቸው ምን ስለኔ ያግባኝ አንተ ያገባ እኮ የራሴን አመለካከት ጥሩ ነው ብዬ ከሄድኩኝ እሄዳለሁ ምንም ያገባ ለነሱ ታስቆመኝ እንዳትሞክር አስቆማለሁ ወንክ እንዳትለኝ ለኔ በጣም ታግሻችሁ ወጣችሁ ማለት ነው በጣም ታግሻችሁ ነበር ግን የመጨረሻ በቃ ነው በጣም ካቀራራችሁ ነበር ከፖሊስ ጣቢያ መጥሪያ ወጥቶላችኋል ከፖሊስ ጣቢያ ማለት ነው ይሁን መጥሪያ እየሰማኝ ነው አይደል መጥሪያው ሰኞ 2 ሰዓት ላይ ነው የምትቀርቡት እየሰማኝ ነው አይደል ህግ ይዳኛችኋል ህግ ይዳኛችኋል ህግ ይዳኛችኋል አንዴ ሰማኝ እየሰማኝ ነው ህግ ይዳኛል ይሄ መጥሪያ ነው እንዴት ነው እንደለኛ ደም እኔ በመጀመሪያ በስነ ስርዓት እናወራና ነገሮችን ማስተካከልበት መንገድ እንፈልግ ብለናቸዋል ያን ነገር እንደ ጓደኛ ወርተናቸዋል አይደል ሰኞ 2 ሰዓት ላይ መጥሪያ ሰጥቷቸዋል ይዛችሁ እንዴ እንዲሆን አልፈለግንም ነበር ግን እናንተ እንትን ኦኬ ካሜራ ያዛችሁት አሁን ማስረጃ መሆኑ ነው እናንተ አይ እሱ ነግፊት ታወራዋለህ ነበር ፍርድ ቤት ጋር ታወራዋለህ ነው ተቀበለው አንተ አራ ልቀበለውን በእናትህ ምን አትፈተ ነው ሰማኝ የሰው ህይወት የሰው ትዳር እየበጠበጣችሁ ሰኞ 2 ሰዓት ላይ ፖሊስ ጣቢያ ተፈለጋላችሁ ከፖሊስ ጣቢያ ወጣ መጥሪያ ነው አንበቡት አንተ እንዳትቀበሉ የሰው ትዳር መበጥበጥ እኮ እዚህ ጋር የትኛው እንደሚያስቀጣ አታውቅም እንዴ በህግ ያስቀጣችኋል ይሄን ወረቀት አለመቀበላችሁ ሰላማዊ ትዳር እንደሚያስቀጣ አታውቁም ገብቶ በመበጥበጥን ንገረኝ እንደዚህ እኮ ሀገር ያወቀው ፀሐይ ሞቀው ነው ምንድነው ብርኬ ወደኋላ ወደኋላ ተሸፋፍነው ምንድነው የበጠበጥኩት ምንድነው የበጠበጥነው እኮ አንተ ቀበለኝ ካንተ ጋር ምን ማይዶሬ እንደ ድሮ ቢሆን ኖሮ ይሄንን መጥሪያ አላመጣለም ነበር እየሰማኝ ነው ይሄንን መጥሪያ አላመጣለም ነበር የምትቀበሉኝ እንኳን ተቀበለኝ አቤል ህግ ነው የህግ ወረቀት ነው የህግ ወረቀት ነው ተቀበለኝ እየሰማኝ ነው አይደል ምን ስላረግን የሰው ትዳር በመጥበጥ አሁንም እምቢ በማለት የሰው ትዳር ጋር አትደርሱ ተብላችሁ እደርሳለሁ በሚል ምክንያት እምቢ ብላችሁ ነበር እኛ ልናስቀረው ነበር እኛ እኮ የሰው ትዳር በመበጥበጥ እኮ ከእስር ቤት ነው ይሄ የሚመጣለ ከፖሊስ ጣቢያ ፍርድ ቤት 2 ሰዓት ላይ ሰኞ ትቀርባላችሁ ማንማ ሁለታችሁ
እየሰማኝ ነው። ምን አድርገን የሰው ትዳር በጥብጠን ፌዝ ምናምን መስሏል አይደል? ዋጋህን ታገኛለህ። እዛ ፍርድ ቤት ዋጋህን ታገኛለህ። ሰጥቻለሁ። ተቀበለኝ። ተቀበለኝ ብሩኬ። አቤል ይኸውላችሁ እየሰማችሁ ነው። በክብር ተቀበሉኝ። እናንተ ግን ምንድነው የሚያጃጅላችሁ? ፖሊስ ጣባ የሰው ትዳር በጥብጣችኋል። እኛን ዋጋ ትከፍላላችሁ። ይሄ የኛ ወረቀት አይደለም፣ የፍርድ ቤት ወረቀት ነው። እየሰማኝ ነው አይደል? የፍርድ ቤት ትዳሩን የበጠበጥኩበት ልጅ ሄዶ ይክሰሰኝ። እናንተ ምንም አያገባ። አንተ ይኸውልህ የምትቀበል ከሆነ ተቀበል በቃ። ወይኔ ማርያም ተቀበሉኝ። መቀበሉን የቀረማ